እሷን በጉልበት ሃይማኖቷን እንድትቀይር አርግታታል ብለሽ ነበር። ይሄው እኔ በማስረጃ ስሚኝ በማስረጃ ለፍርድ ቤት ቪዲዮ አቅርቤያለሁ። ሃይማኖትሽን እኔ ቀይሪ ካልኩሽ በጉልበት ካልኩሽ ተመለሺ ስላት አይ እኔ የፈለኩትን ነው የምመርጠው ብላ በማስረጃ ተነጋግረን ይሄ ነገር አሁን እዚህ ጋር ለኛ ያወራል። ፍርድ ቤት ለምን ሄዳ ታወራለህ? ፍሬ ቤት ትገኛማት በቃም ነበረብህ። አንደኛ ሁሉም ነገር በብር ብቻ አይደለም እሺ የሚሰራው። በእናትህ ብርና ሁሉም ነገር በብር አይደለም። እዚህ ጋር ብር የሚባል ነገር የለውም። በእናትህ የራስህ ስራ ነው። ሁሉንም ነገር ደርሼበታለሁ። ሁሉንም ነገር አስተካክዬ ጨርሻለሁ። ይኸው ለአሚር እዚህ ጋር ንግግር ራሱ የለኝም እኮ ሳሚር የጠራህን ዋናውን ጉዳይ ውስጥ እንደምትገቢ ታያለሽ። ሁሉም ነገር ሴራሽ ሁላ ተጋልጧል። እናያለን። ሁሉም በብር የሰራሽው ነገር እናያለን። በቃ ዛሬ የጠራንበት ዋና ምክንያት አንደኛ ሰላም ውድ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ዛሬ እንግዲህ ከኪያ ጋር ነው የመጣሁት። ኪያ ታውቃታላችሁ፣ የቤቲ እህት ናትና ኪያዬ ደውዬላት ቶሎ ነይ ልኝ የመጣሁት ምክንያቱም ዛሬ የመጣንበት ዋና ትልቅ ጉዳይ ለአሚር ብላ እንግዲህ ቤቲ ያሁሉ መስዋዕት ከፍላ ያሁሉ ነገር ተደርጋ ከቤተሰብ ጋር ተጣልታ ከኔ ከተጣልታ ከስንት ሰው ጋር ተኮራርፋ እምነቷን ቀይራ ዛሬ ደግሞ አልፈልግሽም፣ ምክንያቱም እምነትሽን ካልቀየርሽ አልፈልግሽም ወደ መባል ደረጃ ገብቷል። እና ይሄ ነገር ደግሞ ከዚህ በፊት እኔ ነግሬሻለሁ። ከውጭ ሳትመጪ በፊትም ከኔና አንቺ አውርተናል። ይህን ነገር አይሆንም፣ አንደኛ ሃይማኖቷን ብትቀየርም ራሱ ቤቲ ነገር ከነገር ደግሞ ዋጋ ያስከፍላታል። እኔ እኮ ነግሬህ ነበር ይሄ ነገር መቼም እንደማይሆን ማለት ደጋግሜ ተናግሬ ነበረ። ጭራሽ ከሱ መጣ። ባይዘው ከሱ ስለመጣ በጣም ደስ ብሎኛል። ማለት በጣም በብዙ መንገድ ሄጃለሁ እኔ። በቃ አሚር ሃይማኖትሽን ቀይሪ አልፈልግሽም ስላት በጣም ነው ደስ ያለኝ። በጣም ማለት ነው ከምልህ በላይ እኮስ የእሷ ደግሞ መጨነቅ አለብን። ምክንያቱም እዚህ ጋር እኛማ ስለሷ መጨነቅ አለብን ግዴታ ነው። እኔ እኮ ላይ ስለሷ ሳላስብላት ቀርቼ አይደለም እኮ ወሊያድ ግን ማለት ይሄ ሁሉ መስዋዕት ከፍዬላት በቃ ምንም ነበር ያልመሰላት። ገብቶሃል? ምንም እንደዛ ሁሉ ስንመክራት እኔ እንደ ወንድም እንደ ጓደኛ በጣም እንደ መቃረባችን ብዙ ነገር ያለው ለቤቴ ስለማስብላት ጭምርና ያው ሁሉ ነገራት እሷ እኔ ለአሚር ብዬ አይደለም እምነቱን ስለፈለኩት እኔ እኮ እየነገርኳት ነበር። ይኸውልህ ወዲያ በሁሉም ጊዜ ማለት ነው ማለት ከካሜራ ጀርባን ቤት ምናምን እየነገርኳት ነበር። አይሆንም ሃይማኖትሽን ቀይረሽ ካላግባብ አይሆንም ታይ አልኩኝ። ጭራሽ በቃ ማለት ከአቅሜ በላይ ሆነች። እንደምታያት ነው እንዴት እንደሚያደርጋት ጸባዩ ዕለት ከዕለት ነው የሚቀያየረው። መጣ ነው ከሱ በቃ ከሱ መጣ መለቀ። ኃላፊነት መውሰድ አንችልም። ምክንያቱም እኔ ለሷ ምን ያልሆንኩት አለ ምን እንዴ ወረበስ ማንቦል ከውጭ ደስ መተሽ ራሱ በነገራችን ላይ በጣም ደስ ምትይሽ ምክንያቱም ለሷ ብለሽ ከውጭ መተሽ ራሱ ይሄን ሐሳብ ይሄን መደገፍሽ ራሱ ደስ ብሎኛል። ነገር ግን አሚር ደግሞ ይሄን በማድረጉ አሁን አሚር እኔ እንደ ጓደኛ በጣም ደስ ያለኝ ነገር አለ። ምክንያቱም ወደ እምነትሽ ተመለሽ ሲላት ትክክል ነው። ባይዘይ በጣም ነው ማደንቀው። እዚህ አጋጣሚ ላይ አሚርም በጣም ነው ማደንቀው። ጎበዝ፣ በጣም ጎበዝ፣ እውነት በጣም ጎበዝ ሰርቷል። እውነት በጣም ጎበዝ ነው። በዛ ሁኔታ ደግሞ እሷ ልክ አልሰራችም። ምክንያቱም ለሱ ብላ እምነቱን ቀይራ ዛሬ ደግሞ አልፈልግሽም ሲላት ምን ትሆን? እምነት ያለው በልብ ነው። ስለዚህ አሚር ዛሬ ቤቲንም አሚርም ጠርተናቸዋል። ያለውን ነገር እንግዲህ እናወራቸዋለን። እኔ እውነቱን ለመናገር ቤቲ ዛሬ እውነቱን ነግራኝ ልቤ እንዲያርፍ ነው ፈልገው። ምክንያቱም አንደኛ ቤቲ እዚህ ጋር እምነቷን ቀይራለች፣ እሱ ደግሞ አልፈልግሽም ብሏታል። እምነቷን ካልቀየረች አልፈልግሽም ብሏታል። በቃ እምነትሽን እኮ ወደ ነበረው እምነትሽ ተመለሺ ብሏታል። ኦልሬዲ ይሄ ምንድን ነበረ? ስለምታፈቅረው ስለምትወደው ነበረ። ግን ይሄ ነገር ከአሚር ከመጣ በጣም ጥሩ ሀሳብ። እግዚአብሔርን በጣም ጎበዝ ነው። እውነት በጣም ጀግና ነው። በጣም ማለት ነው። በጣም ነው ያስደስተኝ። ቢሆንም ደግሞ የክሱ ነገር ደግሞ አትርሿ ቤቲ እንዴ ለምን ቤቲ ራሱ በማል መጉዳት ስለሌለባት የክሱን ነገር ደግሞ መርሳት የለብንም። ታውቂያለሽ? አይ አረሳውም። በማል ነው የክሱ ነገር የተፈጠረው ነገር መርሳት የለብንም። ቤቲ ግን ትምጣና ቤቲን እናወራታለን። አሚርም ይምጣ አሚርን እናወራዋለን። ዛሬ ግን እኔ ቤቲን ማውራት የምፈልገው ነገር እንዳለ ምክንያቱም እሱ ሀሳቧ ምንድን ነው? አላማዋ ምንድን ነው? ቤቲ አላማዋ ሀሳቧ ምንድን ነው? ምክንያቱም ስለውላትም ስልክ አታነሳለኝም። ቴክስት አድርግላትም ቴክስት የመለሰልችልኝ አይደለም። በሌላ ስልክ ነው የደወልኩላትና አላነሳም ብላ በሌላ ስልክ ደውዬላት የት እንዳለን ነግሬያታለሁ። አንቺ እንዳለሽ ደግሞ አልነገርኳትም። ምክንያቱም አንቺ ካለሽ እሷም አትመጣልኝም እና የሁሉ ነገር ነግሬያታለሁ። ሲቀጥልም ደግሞ አሚር ወደ እምነቷ እንድትቀየር የፈለገበት ዋናው ምክንያት ደግሞ ይመስለኛል ክሱ እንዲነሳ ይመስለኛል።
የክሱ ጉዳይ እንዲነሳለት እንዳይከሰስ እንዳይታሰር ደግሞ የክሱ ሁኔታ ላይ ደግሞ ፍርድ ቤት አልመጣም አይደለም አልቀረበም። ይሄ ነገር ነግረውኛል። ፍርድ ቤት አልቀረበም። ፍርድ ቤት ካልቀረበ ድረስ ደግሞ ይሄ ልጅ መታሰር ደግሞ አለበት። ምክንያቱም እዚህ ጋር ቤቲን ወደ እምነቷ ተመለሽ ብሏት ስለደገፋት ብቻ ስላላት ብቻ ላይክ በዚህ አንተው ምክንያቱም ለምን ነው በዚህ ማለት ነው ያደነኩት ለምዶት አለ ይሄ ሀሳብ ማለት ገብቶት በቃ ተረርቱ ይሄን ነገር ስላለ ነው ያደነኩት እንጂ ኦልሬዲ ይሄን ስላላት ምናምን ነገር ክሱን ትቻለህ ምናምን ነገር ወፍ አይደለም ከሱ አንተውም አይደለም ግን ማለት በዚህ ሁኔታ እንኳን መረዳት አለባት ገብቷል መንቃት አለባት ኢቭን እሱ እንደዚህ ብሎት ካልነቃች በመንቅላት እንትን ነው ጸበል ወስዳታለሁ ምን ማድረግ ይችላል ጸበል ወስዳታለሁ አለ ከጸበልም በላይ ደግሞ የሚያስፈልገው የልቦና ሐኪም ምክንያቱም ልቦና መታከም አለባት ቤቲ በጣም ልቦና ዜሮ ለምን እንደዛ ላስፈለገ ታውቂያለሽ አሁን ቤቲ አሚር ክስ ላይ ያለው ይታወቃል ክስ ላይ ሆኖ ይሄ ነገር እንደነገራት በቃ ስለጨነቀው በጣም በቃ ሜጃ ስላጣ አይነት አንግል ነው እየወሰደች ያለችው ስለዚህ ቤቲ እውነቱን ትወቅ አሚርም ደግሞ ቀጥታ ያለው ነገር ሙሉ ኢንፎርሜሽን ይናገረው ከዛ ደግሞ ክሱ ሁኔታ ደግሞ ይታሰ እኔ ታሰን ፈልገው አሚር ይገባል እሱ እኮ ይገባል ግን ማለት ነው ማለት አሁን እንኳን ቤቲ የሆነ ጸባያ ከተመለሰ ማለት እኔ ማቃት ቤቲ ከሆነችልኝ እኔ ማቃት እህቴ ከሆነችልኝ ነው ገብቷል እንደዚህ እንኳን ብሏት ከተመለሰች ልቂቷ እኮ በቃ ሌላ ሰው ነው የሆነችብኝ ጸባያ ምናምን እግዚአብሔርን ይግራን ይገባኝ ወደ ቤተሰቦች እኮ ተናግረዋል እኮ ታዋት እቺ ልጅ በለም ንገሯት እምነቷን አትቀየር ከዛ እምነቷን እኔ እምነቴን የቀየርኩት ለአሚር ብዬ አይደለም እምነቱ እኔ ግን ውድ ቤተሰቦች እውነት ማለት ነው እግዚአብሔርን እውነትን ይዤ ነው እስካሁን እየሄድኩ ያለሁት እንዴ እቺ ልጅ ስለምትወደው ስለምታፈቅረው ብቻ እምነቷን ስለቀየረች ማለት ነው የሚቀጥል ነገር አይደለም ካሁን ላይ አሁን ባሉበት ጊዜ ማለት ነው ምን አለ አልፈልግሽም ነው አልፈልግሽም ማለት ነገ ደግሞ ተጋብተው ልጅ ተዋልደው ቢሆን ምን እንደሚፈጠር ማሰብ አቅታችሁ ኦኬ ስለዚህ ካሁኑ ይሄ ነገር ስለተፈጠረ በጣም ደስ ብሎኛል ከሱም ስለመጣ በጣም ደስ ብሎኛል ማለት የኔ ድክመትም ዋጋ ስላገኝ በጣም ነው ደስ ያለኝ በጣም ማለት ነገር ግን የክሱ ሁኔታ ደግሞ መቋረጥ የለበትም ምክንያቱም ከሱ ጋር ባይገኝም ቀጥታ ደግሞ ክሱን ጨርሶ እስርም ከሆነ እስር በዋስም ከሆነ በዋስ ይፈታል እሱ ቦታው ላይ እናወራለን እሱም ቦታው ላይ ነው እሱን ይዘን የምናወራው ምክንያቱም ህግ አለ በህግ መሰረት አንድ ሰው መቅጣት አለበት ባጠፋው ልክ ደግሞ መታሰር አለበት መታሰር ካለበት ድረስ ደግሞ ጥፋተኛ ነው ጥፋቱን ማመን አለበት ስለዚህ እንጠብቃቸው ለአሚር እኔ ግልጹን ነግረዋለሁ አንቺም ግልጹን ንገሪው ዛሬ የተፈጠረውን ነገር እንግዲህ እነግረዋለሁ ማለት ወደ ቤተሰቦች እንጠብቃቸው እኔ ማናፋቂሽ አየዬ በዶንም በተላ አልደረበም ብዬ አየዬ አለው በነጠላ ይቀልልኝ ነበር አየሪ ባጋይ ነፍስሽ ዛሬ እንዴት ይውጣልኝ አየዬ ወደ ውስጥ ያርግሽ እኔ ባናፋቂሽ አየዬ በዶንም በተላ አልደረበም ብዬ አየዬ አለው በነጠላ ነኝስ መጥቶልሻ ጭራሽ ተሽፋፍኖ ነው የመጣልሽ ዛሬ ልክልኩን ካልነገርሽኝ ካልታሰረ እኔ ሰላሜንም አላገኘም ጭራሽ ሃይማኖቷን አስቀይሩ ጭራሽ አሁን ደግሞ ሃይማኖት ሲቀይር ማለት ምን ማለት ነው ተሽፋፍኖ ነው የመጣው ስለዚህ ዛሬ እናወራቸዋለን አብሮ ነው የመጡት ተሽፋፍኖ ራሱ ነው የመጣው አንዴ ሃይማኖት ሲቀይር አንዴ ሃይማኖት ሲቀይር እንዴት ናችሁ ሰላም ሰላምሽ ሰላም ማለት ምንም ዛሬ ሰላምት እንዴ እኔ በግዶር ሰላምት ነኝ ጸባይ አሁን ተቀይሯል ዛሬ ጠራናችሁ እንግዲህ ዋና ምክንያት አሁን እንኳን ጸባይሽ አይስተካከልም ምንም አይገባሽም ተናገረ አይመለከትም እቷ እኮ ተሸፋፍኖ ይመጣ ያው ከሱ ላይ መች ተገኘ ከሱ ላይ ሳትገኝ አይደል እንዴ ተሽፋፍኖ የመጣው ከፖሊሶች ተመደበልሽን ተጠብቂ ያዘጋጀውልሽን እኔ እግር ስር ወድቀሽ ካለመንሽ እኔ አሚር አትበይ ምን እንደማደርግ አሳይሽ እሱንማ ማን እንደሆነ ታለክ በቅርብ ጊዜ ታለክ እግሬ ስር ወድቀሽ በእናትሽ አፉን ይቅር በላይም ብለሽ ትለምኝልሽ እኔ ኪያ በልም ኧረ ወይኔ በልም እሱም በልም አስበው ደግሞ ደረቱን ነፍቶ ያወራል እንዴ እኔ እኮ ኪያይ ተሽፋፍኖ እንዲመጣ ያደረገው እኮ ፍርድ ቤት ቀጠሮ አልመጣ ከፖሊሶች ያመለጠ ገልጣ አመጣ የጊዜ ጉዳይ ነው
በጊዜ ጉዳይ ነው። በማጅ ስር እንደሆንክ በማለዳፍ ውስጥ እንደሆንክ መጀመሪያ ሁሉም ነገር በብር ብቻ አይደለም። እሺ የሚሰራው በእናትህ ብር ምናምን ሁሉም ነገር በብር አይደለም። እዚህ ጋር ብር የሚባል ነገር የለውም። በእናትህ የራስህ ስራ ነው። ሁሉንም ነገር ደርሼበታለሁ። ሁሉንም ነገር አስተካክዬ ጨርሻለሁ። አንቺ ጋር ንግግር ራሱ የለኝም እኮ ሳሚ። የጠራህን ዋናውን ጉዳይ ውስጥ እንደምትገቢ ታያለሽ። ሁሉም ነገር ሴራሽ ሁላ ተጋልጧል። እናያለን። ሁሉም በብር የሰራሽው ነገር እናያለን። በቃ ዛሬ የጠራንበት ዋና ምክንያት አንደኛ ቤቲ ሃይማኖትሽን ቀይሪ፣ አልፈልግሽ ማለት ሲቀጥል አልፈልግሽም አላለኝም። አታሞጥሙጪ አይመለከትም። አፍ እንዳከፍ ነገ ከነገ ወዲያ አግሬሰር ስለምትወርቂ ይመለከታል። ኧረ እባክህ እሱም በህልም ነው። ዛሬ ተኝተው ያለ ሞልም ነው። ዛሬ ሲተኛ ያለ ሞልም እኮ ነው። አንተ ወንድ ሆንክ ማክስ አውርቅ አታወራኝ ማለት ነው። የምን ከፖሊሶች ተሽፋፍነህ ታወራለህ? እኔማ ማንንም እንደማልፈራ ታውቃለህ። ባትፈራ ነው አገባም ነበር። ባትፈራ እኮ ነው። ለምን እንደዛ እስከ ደግሞ ባትፈራ ኖሮ እኔ አሚር እኮ በደንብ ሰሪለት አይመለከትም እኮ በደንብ ሰሪለት። ባትፈራ ኖሮ እዛ ለማትመጣም ነበረ። የት የክሱ ቦታ ለማትመጣም ነበር። ፍርድ ቤት ሁሉም ነገር እየጨራረስኩ ነው። ከህግ አምልጠህ ምንም የምታደርገው ነገር የለም። ገባህ? ከህግ አምልጠህ ራስህን መስዋዕት ውስጥ የከተትክ ነው እንጂ ጭራሽ ነው ማለት ነው። የህጉ እየበዛብህ የምትከሰስበት ነገር እየበዛብህ ነው እየመጣ ያለው። ገባህ አይደለ? አንድ በመቅረት ራሱ ወንጀል ጭራሽ የሰው አንድ ጭራሽ ሃይማኖትሽን ቀይር ያለ እኔ እኮ ትናንትና አውቃት ማለት ነው የሆነ የቤት ስሎሽ እህቴ ነሽ ዘመድ ነን በሚለው በጣም ብዙ ታገሸሻለሁ። ብዙ ረጅም መንገድ ሄደነ። ከዚህ በኋላ ግን የምታገዝሽም ሆነ ባትታገዝም እኮ ምንም ታባዝልሽ እንዴ በረመዳን ምን እንዳደረግሽኝ ግን እንዳትረሽ። በረመዳን ውጭ አሳድረሽኛል። ለአንተ አዳምጠኝ። ለአንተ ማክበር እንደዚህ ነው። ማክበር እንደዚህ ነው። ከዚህ በላይ ለሰርሽ ቤት ምንድን እንደዚህ አንቺ እኮ ታናሽ እኮ ነሽ እና አውቃለሁ እኮ ታናሽ እንደሆነ ቃል ታዲያ ታጠፋ ዝም ትበል ታናሽ እኔ የእሷ ታላቅ እህት እኮ ነኝ። ቢያንስ ማለት ነው እሷን የምትወዳት የምታፈራት ከሆነ እኮ እኔ መከበር አለብኝ። እኔ ሳታከብር ነው ነገኛ ቤተሰብ ውስጥ የምገባው። አንተ ቀልድ ነው እንዲያስከው ይሄን ነገር እንዳለ እኮ ቤተሰብ እኮ ያወል እኔ ሳታከብር ቤተሰብ እናት አባቴ ልታከብር ነው የፈለገው። አከበርኩሽ። ስሚ እንደ ታናሽ እንደ አንቺ እኔ እንደ ታላቅ ከፍ ዝቅ ስታረጊ ዝም አልኩኝ፣ ስትመችኝ ዝም አልኩኝ፣ ስትሰድቢኝ ዝም አልኩኝ። ታዩ ስራዬን እሱ ይወስናል። ግን ስትመችኝ ስትሰድቢኝ ከፍ ዝቅ ስታረጊ እንደ ህፃን ልጅ ዝም አልኩሽ። ክስ ፍርድ ቤት ስታቆሚኝ ዝም አልኩሽ። በፖሊሶች ስታሯሩጭኝ ዝም አልኩሽ። በየቦታው እየተከታተልሽ ለፖሊሶች ስትጠቁሚብኝ ሁሉም ሰው እኮ ለኔ እኮ መረጃ ይነግረኛል። ዝም አልኩሽ። ከዚህ በላይ እንደ ዘመድ እንደ እህት አከበርኩሽ፣ ጨረስኩኝ። ከዚህ በኋላ ግን የሚሄደውን እርምጃ ኃላፊነት ትወስጃለሽ። ከዚህ በኋላ ለሚደርስብሽ ነገር ኃላፊነት ትወስጃለሽ። እሺ እኔ ሁሉ ነገር ያደረኩት ካለ ምክንያት ነው። እሺ ሁሉም ነገር በብር ነው ያደረግሽው። ኧረ በእናትህ ወረዛ እሱ ሁሉ ነገር ላለመከሰስ መብቱን የሞከረው ለምን እንከራከራለን? የጠራንበትን ዋናውን ታርጌት ንገሪ። የጠራንበት ዋና ይሄ ሁሉ ነገር ልፋት ይሄ ነገር እንዳይመጣ ነበር። ይሄው ዛሬ ደግሞ ባፍ ብልሃታል። አለቀ። ምን አልኳት? ሃይማኖት ማናንተ ተስቀሩ ማናንተ ልግሽም ንቂ አሁን እንኳን አይመለከትም። መፍታላት እንዳትነካኝ። እኔ እኮ እዚህ ጋር እንዴት ነው የበዘቅዘቅ መፍታሪ? ምንም አታመጣም። እንዴ የጥፍሬ ቆሻሻ አልቆጥርም። ምንም አታመጣም። አንቺ እንደፈለግሽ እኔ መናቅ ትችያለሽ። እኔ ግን አከብርሻለሁ። መናቅ አይደለም አንቺ ምክንያቱም ነገ ከሷ ጋር ተጋብቼ እህቷ ስለሆንሽ ምን እንደሚፈጠር ስለማይታወቅ እኔ አከብርሻለሁ። አሁንም ቢሆን ግን አሁን ሁሉ ነገር እስካሁን አብረሽ ለሰለሰልሽ ለሰለሰው ክሱን እስካሁን ድረስ አብረሽ ስትሆኚ ክብር እንደዚህ ነው የሚያውቀው። የእኛ ቤተሰቦች ክብር እንዴት እንደሆነ ያስተምሩልሻለሽ። እናሳየዋለን። ደግሞ አንቺ ነሽ ከኛ ቤተሰብ አፈንግጠሽ ወጥተሽ እንጂ ክብር እንዴት እንደሆነ እናሳየው ነበር። አለሻ ለሰለሰልሽ ደግሞ ክብር ምንድነው? አንተ ልትከስ ጀምር ስታከብር አንዴ ሰው ሲያከብር አንዴ ደግሞ መልሱን እንጠይቅ። በእናትሽ በቃ ሁሉም ነገር እኮ ተጋልጧል። አንቺ ይኸውልሽ አፋፊን አትበይኝ። ዛሬም ለሱ ወገንሽ በቃ አልፈልግሽም ብሎሻል። እኔ አልነካሽም። ተዘቀዝቃል እንዴ? የእናንተ ቤት ክብር ይለያል። ሰው በመቀጥቀጥ ነው የእናንተ ቤት ክብር።
በመነጋገር ራሱ መፍታት ማትችሉ። እኛ በመነጋገር የምንችለው ቤት ነው። አንተ ፊት እንዴት መነጋገር አንችልም? ጣልቃ እየገባ ልጅቷን መርዝሃታል። እኔ ማቃት ቤት ይቻርለችም፣ እኔ ማቃት እህቴ ይቻርለችም። መርዝሃታል። አንቺ የማቅሽ እኮ ልትሆኚልኝ እኮ አልቻልሽም። እኔ ላንቺ ብዬ እኮ ነው ይሄ ሁሉ ነገር እኮ ልሽም። ይሄው ከመርዝ ይሄ ሁሉ ይያልሽ እኔ ምን ላርግሽ? መርዝ ጭራሽ ሃይማኖት ሲያስቀርሽ ታዲያ ዝም ልበል ታዲያ? እኔ ማለት ነው ይሄ ሁሉ ነገር አያገባህም። እሺ ለምን የማይመለከተኝ ለምን የማይመለከተኝ እኔ እኮ ስታምኑ ታዲያ ሃይማኖትሽን ቀይሬ ምን ይሻው ነው ኦሊያድ ይሄ ሁሉ ነገር የለፈውት ማለት ነው ይሄ ነገር እንዳይፈጠር ነው። ይሄ ነገር እንዳይመጣ ነው። እንደዚህ ጣርኩት፣ እንደዚህ ተንገበገቡ። ከዛ ነገር ዛሬ ምን አልሽ? ሃይማኖት ነው እሰይ ጎበዝ፣ አንደኛ በቃ እሱ ጎበዝ ነው። ገቦ ነገር እንዳለ አንቺ ግን አሁን እንኳን አልነቃሽም። እኔ አሁን ታያችሁ ይላል እንዴ ደግሞ ስሚኝ፣ እኔ አሁን ገብቶኛል። እኔ አሁን ማለት ስሚኝ፣ እኔ ሃይማኖትሽን ቀይሪ ስልሽ እምቢ ብለሻል አይደል? ምክንያቱም ምንድን ነው ያልሽው? እኔ የምፈልገውን መመርጠውን እንፈልጋለሁ እንጂ አንተ ባልከኝ እህቴ ባለች አልሆንም ብለሻል። ስለዚህ አሁን አንቺ ደግሞ አንደኛ የከሰስሽኝ ያለ አግባብ ወይም ደግሞ እሷን በጉልበት ሃይማኖቷን እንድትቀይር አርግታታል ብለሽ ነበር። ይሄው እኔ በማስረጃ ለፍርድ ቤት ቪዲዮ አቅርቤያለሁ። ሃይማኖትሽን እኔ ቀይሪ ካልኩሽ በጉልበት ካልኩሽ ተመለሺ ስላት አይ እኔ የፈለኩትን ነው የምመርጠው ብላ በማስረጃ ተነጋግረን ይሄ ነገር አሁን እዚህ ጋር ለኛ ያወራል። ፍርድ ቤት ለምን ሄዳ ታወራለህ? ፍርድ ቤት ትገኝ ማለት ነው መቅረብ ነበረብህ አንደኛ። ሲቀጥል ደግሞ ማለት ነው አሳይሃለሁ። አሁን እንደዚህ ስለተቀሰለስ ክሱን ማንሰው በውሸት በማስረጃ እኮ በማስረጃ ውሸት የለበትም። እሷም ጥፋት አለባት እኮ በገዛ ቀይር ያልከው አሁን ምንድነው የሁሉ ነገር ያመጣው? አንድ ማስረጃ እንኳን ካመጣሽልኝ አሚራ ሃይማኖትሽን ቀይር አንድ ማስረጃ ካመጣሽልኝ እኔ አሁን ነው ማስረጃውን ተው። አሁን እናንተ ሃይማኖት ማስረጃ አንድ ማስረጃ በኢየሱስ ስም እኔ አሁን ፍርድ ቤት ይሄድ አሁን ምን ቤት ነው ራሱ ማስረጃውን ተው። ሂጂ ነው ያለኝ አይደለ? ወደ ክርስትና ሂጂ አይደለ ያለኝ? ወደ ነበርሽበት ሃይማኖት ተመለሽ ነው ያለኝ አይደል? እና እኔ ደግሞ እሱ ሃይማኖቴን አላስቀየረኝም። አሁንም ቢሆን አይመልሰኝም። በቃ ሌላ የለሽም። ከዚህ በላይ እሱን ፍርድ ቤት ስትገተር ነው ታውጣለህ። እሱ ማለት ነው አንተ ማለት ነው ባይዘው ማለት ነው ከሱ ጋር አውራ ህግ ፊት ማለት ነው ህግ ፊት ስትገተር እነዚህ አሁን ደረትን ነፍተኝ ወሬ የዛን ጊዜ ታወራዋለህ። ሁሉንም የጨረሰ ከፖሊስ አመጣ ራሱ እኛ ጋር መምጣት ራሱ ያመለጥኩት ነገር የለም። አፍን አትክፈት። ኧረ እባክህ ምን አይመስልም ከሆነ ታዩ ምን ስለሆነ እኮ ወንጀለኛ የትም አትሄድም። ወንጀለኛ አንቺ ደግሞ የወንጀለኛ ተባባሪ ነሽ። አሚር እዚህ ነው። ጭራሽ ደብድቦኝ ነው። አሚር እዚህ ነው። ጭራሽ ደብድቦኝ ነው። ጭራሽ መቶን ጭራሽ እንደ ባለንትን ሰው ተደባድቦኝ ነው። እኮ ወንጀለኛ ነው። ይምጣና ይሰርልኝ። ወንጀለኛ ጭራሽ አስቀይሩ። እሺ እንዴ ምን እንዳደረገ ጭራሽ እንደ ነፃ ሰው እዚህ ቀጥቅጦ እንደሄደው ወደ ቤተሰቦች ያረጋው መታችሁ መታችሁ ይፈልጋለሁ። ኑና እንድትይዙልኝ ይፈልጋለሁ። አሁኑኑ ሳይርቅ የፍርድ ቤት ቀጠሮ ደግሞ አልመጣም። ሳይሸሽ አሁኑኑ ሳይሸሽ ብያለሁ። አሁኑኑ እሺ የዙጣ ደግሞ እህትሽ ነች። እህትሽን አስጠንቅቂያት። ከዚህ በኋላ ደግሞ ጭራሽ ተዋት። እሷን እሰራላታለሁ። እንዴ ጭራሽ መቶኝ ሳይሸሽ ቤተሰቦቻችን ሳይሸሽ አሁኑኑ እዚህ ጋር መጥቶ ይጣፋል ነገር ጭራሽ መጥቶ ነው ይላል እንዴ? ጭራሽ መጥቶ ነው ይላል እንዴ? ስነ ስርዓት ባለው መልኩ አመስግኘው ሃይማኖታዊ ነው አመሰገንኩት። ጭራሽ እኔ በእውነት እኔ ኪያ አይደለም ካልሰራልን ታለ እኮስ አሁን ምን ማጋር ያለበት እቺ ተብየዋ ካባላ አይኖ ማለት እሷ በእጄ ነው የምጠፋው። በእውነት በእጄ ነው የምጠፋው እንዴ? ጭራሽ ዘመታ ታስደብድበናለች እንዴ? ወደ ቤተሰቦች የተፈጠረው ጋር አይታችሁታል። ለዚህ ቀጥታ ፖሊስ አሁን ነው ዋጋውን የምሰጠው። ራሽ